ሺና ለ2000 ሪያል 3000 ሪያል እንኳን በወር ቢከፈላት አትሰራም። 3000 ሪያል በወር ቢከፈላት 100 ምናምን ኢትዮጵያ ብር በወር ቢከፈላት አትሰራም። አረብ ቤት አይደለም 1000 እና 2000 ማለት ነው 3000 ድርሃም ቢከፈላት። ምክንያቱም አሁን አሉ ብዙ እንትኖች ስላሉ ደጋፊዎቹ አሉ። ግን አሁን አልቸግራትም ቸግሯትም አይደለም ከሀገር ወጣችሁ ሰይድ እንግዲህ ሴት መቀያየር ነውና ስራው። ከሴት መቀያየር ውጭ ምንም የሚያውቀው ነገር ስለሌለ አሁን ደግሞ እንግዲህ ከሌላ ሴት ጋር ከች ብሏል ማለት ነው። ሌላ ሴት ላገባ ነው። አዩንም ብደበድባት ብላት ልትሰማኝ አልቻለችም። ሱመያም ቢሆን የምትፈልጊውን ነገር ላደርግልሽና እኔ ጋር ሁኚ። ምንድነው የምትፈልጊው? አዩን ፍታት የምትይ ከሆነ አዩን እፈታታለሁ። ምክንያቱም አዩ የምትመከር ሰው አይደለችም። እየደበደብኳት ነው፣ ብዙ ነገርም አድርጊያታለሁ። ቤቴንም ጎጆዬንም ልትዝም ስላልቻለች ከበረኪና ጋር ተጣልቻለሁ ብሎ እንግዲህ አቤቲቱ አቅርበዋል ማለት ነው። ስለዚህ ሌላኛዋን ሴት ይዞልን መጥቷል ማለት ነው። እሷ ደግሞ ማናት? ከየት ናት? ከወዴት ናት? ያዩ በረኪና ጓደኛ ትሁን ያዩ በረኪና ታናሽ ትሁን የምናያት ይሆናል ማለት ነው። ነገር ግን አሁን በቃ በሱመያ በጣም ተስፋ ቆርጫለሁ። ብዙ ነገር ብያት ነበር ሱመያን፣ ነገር ግን ምንም ልሰማኝ አልቻለችም። ጭራሽኑ ከኢትዮጵያ ወጥታ ሌላ ሀገር ሄዳለች ብሎ ተናግሯል ማለት ነው። እንግዲህ ወንድ ልጅ የምታምኑ ሰዎች በቃ ከሱመያ ተማሩ። እውነት ለመናገር ሱመያ በጣም ነው የተንከራተተችው ማለት ነው። ምክንያቱም ልጅ ይዛ አይደለም 2 ልጅ ይዞ ይቅርና የእውነት እኔ በጣም ከባድ ነው ከምነግራችሁ በላይ ማለት ነው። እናንተ ታውቁታላችሁ መቼም ለእናንተ ማስረዳት አይጠበቅብኝም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰብ ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። በቅንነት እንዲሁም ቤተሰብ ስለምትሆኑ ከልብ ነው የምናመሰግነው ማለት ነው ያጀማ። እና እንግዲህ ዛሬ በሰይድ ያልክበት መጥቻለሁ ማለት ነው። መቼም ሰይድ እኮ ግን እንደዚህ ያለ ይሸቅል ናት። አዎ ምን አስባችሁ ነው እንዴ? ዩቲዩብ እኮ በወር እኮ ሚሊዮን ነው የሚከፍላቸው፣ አስባችሁታል? ሚሊዮን። ስለዚህ ይሄን ያህል እየተከፈላቸው ነበር ውሸቱንም ድራማውንም የማይደበላልቁት ማለት ነው። ስለዚህ እንዳለ ዩቲዩበሮች በነገራችን ላይ ውሸታሞች ናቸው እውነት ለመናገር ማለት ነው። ስለዚህ እንግዲህ ሱመያ ሁሉን ነገር አጋጣለች። ከበረኪና ጋርም ድራማ እንደሆነ ተመካክረው እንደሚሰሩ ተናግራለች። አዎ እውነቱን መናገር ነው። እና እንግዲህ ምን እንዳለች ታውቃላችሁ? ምን እንዳለ ታውቃላችሁ ሰይዶ? ስለዚህ እኔ አሁን መሮኛል፣ ብቻዬን መቀመጥ መሮኛል። አዩም ለትዳር የምትሆን ሴት አይደለችም። ቤቷንም አትይዝ፣ ምንም የማትይዝ ብትደበደብ ምንም የማትሰማ ሴት ስለሆነች ስለዚህ አባረሪያታለሁ፣ ፈትቻታለሁ ሲል እንግዲህ ተናግሯል ማለት ነው። ነገር ግን እሷን ፈታ ማለት ግን ከሱመያ ጋር ይታረቃል ወይንም ብቻውን ይቀመጣል ማለት አይደለም። ያው ወንድ ልጅ አይደለ? ወንድ ልጅ ታውቃላችሁ፣ ወንድ ልጅ የወንድ ልጅ ጸባይ ማለት። ስለዚህ ሌላ ሴት ላገባ ነው እንግዲህ ሱመያም እምቢ ስላለችኝ ተስፋ ቆርጫለሁ ምናምን እያለ ብዙ ነገር ትርክ መንኪ ወሬ እያወራ ነበረ ማለት ነው ሰይዶ። ስለዚህ እናንተ ምን ትላላችሁ? ሰይዶ በጣም ጥፋተኛ ነው አይደለ? አዎ ቤተሰብ ሰይዶ በጣም ጥፋት አለበት ከመጀመሪያ እስካሁን ድረስ። ስለዚህ አሁን ደግሞ እንግዲህ አመጣት ሴት ምን እንደሆነች የምናያት ይሆናል ማለት ነው። አዩ ያዩ በረኪና ታናሽ እህቱን ያዩ በረኪና ታላቅ እህቱን ምናምን በቃ የሚያመጣቸው ሴቶች በነገራችን ላይ በቃ ሲሄድ እኮ የሴት ፋብሪካ ቢከፍት ያዋጣዋል። የእውነቴን ነው የምላችሁ። በነገራችን ላይ ከአሁን በፊትም ያገባት ሚስት አለችው ብላለች። ማነች? ሱመያ ቆሸ ማለት ነው። ቆሸ የሚባል ቦታ እና እንግዲህ አሁን ደግሞ ሌላ ሲያገባ ደግሞ አራተኛ አስባችሁታል? እዩትን የሆነ ሰዓት እስከ 7 ምናምን ይፈቀዳል ተብሏል ሲባል ሰምቼ ብልማ ኮመንት ላይ ጥርግርግርግር አድርገው ሰደቡኝ። ጥርግርግ የማታውቂውን ለምን ታወሪያለሽ? ካላወቅሽ አላቅም በይ ምናምን እያሉ ይኸው አሁን አራተኛ ላይ ያገባ ነው አይደለ? ኦኬ አራተኛ። ከዛች ደግሞ ጥሩ ካልሆነች ደግሞ ይፈታታል። ከዛ ደግሞ አምስተኛ እያለ ይቀጥላል። ስለዚህ የኔ ጥፋት ከምን ላይ ነው እናንተ የምትሰድቡኝ ማለት ነው? የተሳደባችሁት ኮመንታተሮች ቅንቅናሞች ማለት ነው እንዴ። ስለዚህ እኔ ደግሞ እርግጠኛ ሆኛለሁ ሳይሆን ያልኳችሁ ሲወራ ሰሞን ያልኳችሁ። ስለዚህ ምንም አይደለም። አዎ ጥፋታችሁን ከትንንሽ ዩቲዩበሮች ላይ ማጥፋታችሁን እኛን ለመሳደብ አንደኛ ናችሁ። አይዋ አንደኛ
እና ይሄ ነው ያለው ነገር ማለት ነው። ስለዚህ እንግዲህ ሳይዶ በድጋሚ ያው የዩቲዩብ ብር አለ ምናምን ነገር እንግዲህ ዩቲዩብ ደህና ስለሚከፍላቸው አሁንም ደግሞ በድጋሚ ደግሞ ሊሞሸር ነው ማለት ነው። ለአራተኛ ጊዜ ሊሞሸር ነው እንግዲህ ተስፋ ቁረጭ ብሏል እንትናን ማነ ነው ሱመያን እስካሁን ለመንኩሽ ምናምን ብሎ ተናግሯል። ነገር ግን ይሄ ልጅ ማለት ነው ልጆችን እፈልጋለሁ ሚስቴን እፈልጋለሁ ምናምን እያለ ይበጠረቃሳ ግን ተቆራጭ ማድረግ ነበረበት አይደል እንዴ ቤተሰብ ይዋ ተቆራጭ ማድረግ ነበረበት ለልጆች እሱ ተቆራጭ ግዴታ ማየት አይጠበቅበትም ስላላየ ብቻ ተቆራጭ ማሰጠ ምንም ማሰጠ ስለዚህ ልጅ ሲቸግራት ድጋሜ ስደት መጣች ማለት ነው ወደ የመን አስባችሁታል። ስለዚህ እናንተ ምን ትላላችሁ? ተቆራጭ ማድረግ ነበረበት። ይሄ ብልግና ነው። ወይኔ ልጅ እንደዚህ ይሄን ያህል ወርሳ ላያት ቅብጥሬ ገለመሌ እያለ ሲለፈልፍ ነበር። ስለዚህ እንደዛ ከሚለፈልፍ በቃ ተቆራጭ ቢያደርግላት ቢያንስ እንኳን ለልጆች ዳይፐር ምናምን ይሆናት ነበር። ስለዚህ እቺ ልጅ አማራጭ ታጣ ነው ስደት ተመልሳ ሄደችው ማለት ነው። እና እንግዲህ ይሄ ነው ያለው ማለት ነው ውድ ቤተሰቦች። ለማንኛውም ያው እንግዲህ ሳይዶ መልካም ትዳር ብለናል። ያው ሱመያ ታሳዝናለች ለመናገር። አሁን ደግሞ ሙቀት ነው በየትም ሀገራት ከኢትዮጵያ ከወጣችሁ እንዳለ ሙቀት ነው ጸጥ የሚያደርጋችሁ። ስለዚህ በሙቀት አስባችሁታል ልጅ ይዛ ምናምን እንደገና ከአረብ ቤት መቀጠር። አረቦች ደግሞ አይፈልጉም ደግሞ ልጅ ይዛችሁ ሁለት ልጅ አስባችሁታል። እንኳን ሁለት ልጅ አንድ ልጅ እንዲሁ ባዶ እጃችን ራሱ አይፈልጉንም አረቦች ርኩሶች ስለሆኑ ማለት ነው። አዎ እና ሱመያ የኔ እናት በጣም ነው የምታሳዝነው ማለት ነው። ከምር እኔ ማንም አላሳዘነኝም። ወላ ሰይዱ ወላያች በረኪና እንደው ውይ በረኪናንማ ማላይበት ያቺማ ሸይጣን እኮ ናት በረኪናዋ። ውይ በረኪና ሰው አይደለችም ይቅርታ አድርጉልኝና ማለት ነው እናንተ ሰዎችና በረኪናን ከፈታት ግልግል ነው። ያው ፈትቻታለሁ ብሎ ተናግሯል። እንግዲህ ይፍታት አለው አለም ያው ወደ የመን ከመጣ ስለማያገኘት ለዛ ሌላ ሰው ጋር ነው ዩቲዩብ የሚሰራው ማለት ነው እንጂ ይፍታት አይፍታት እኛ በአካል አላየንም የምናውቀው ነገርም የለም። ግን ያው ውሸታም ስለሆኑ ወንዶች ምናልባት ውሸቱ ሊሆን ይችላል ማለት ነው። እናማ ይሄ ነው እላችኋለሁ። ውድና የተከበራችሁ ቤተሰቦቼ ወሬ አላብዛባችሁ። በተረፈ ሰላማችሁ ብዝት ትረፍረፍ ይበልልኝ። እንዴት ናችሁ? ባህል እንዴት ነው? ባህል ዳግሚያ ትንሣኤ ደረሰ አይደል? ማሻአላ ዳግሚያ ትንሣኤ ደረሰኛ ምንም ሳናደርግ ወዮ ዳግሚያ ትንሣኤ ደርሷል ማለት ነውና ይሄ ነው ያለው ነገር። በተረፈ ሰላማችሁ ብዝት ትረፍረፍ ይበልልኝ። በሌላ ቪዲዮ ውስጥ የምንገናኝ ማሮቼ፣ ፍቅሮቼ፣ የኔ ግልቦቼ፣ የኔ ምርጣ ምርጦች